በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከእግዚአብሔር አብ ከአባታችን ከጌታም ከመድኃኒታችን ከኢየሱስ ክርስቶስ ጸጋና ሰላም ምሕረት ፍቅር ይብዛላችሁ። በእግዚአብሔር ምሕረትና በእግዚአብሔር በጎነት ባላችሁበት ቦታ ሆናችሁ ይህንን መንፈሳዊ መርሃ ግብር የምትከታተሉ ሁላችሁ የእግዚአብሔር ቤተሰቦች በድጋሚ የእግዚአብሔር ምሕረት ከናንተ ጋራ ይሁን እላለሁ። በእግዚአብሔር መልካም ፈቃድ በእግዚአብሔር ጸጋ ነው ደግሞ በዚህን ሰዓት ለህይወታችን የሚጠቅመውን መንገዳችንን እንድናቀና ህይወታችንን እንድናስተካክል በፊቱም በቅድስና እግዚአብሔርን በማምለክ እግዚአብሔርን በመፍራት እንድንኖር የሚያስችለንን ያው ቃሉን የእግዚአብሔርን ቃል እንሰማለን። የእግዚአብሔር ቃል እንደሚናገረው እግዚአብሔር አምላኬ የሚናገረውን እሰማለሁ፣ ሰላሙን ለቅዱሳኑ ልባቸውንም ወደርሱ ለሚያቀኑት ይናገራል እንደሚል እግዚአብሔር ሁሌም ይናገራል። ሲናገር ግን ለጥቅም ነው። እግዚአብሔርን በመስማት ውስጥ ሁልጊዜም የነፍስ ወይም የልብ ረፍት አለ እና እግዚአብሔር በቃሉ እንደሚያጽናናን እምነቴ ነው። በድጋሚ እግዚአብሔር አምላካችን ስለ ሁሉ ስሙ ለዘላለም የተባረከ ይሁን። የምንካፈለው የእግዚአብሔር ቃል በሐዋርያት ሥራ ምዕራፍ 14 ከቁጥር 19 ጀምሮ እስከ ፍጻሜ ያለውን ቃል ይሆናል። ወይም ደግሞ እስከ ቁጥር 23 ድረስ ያለውን እናነብና በዚህ አንቀጽ ውስጥ አንዲት ቃል ላይ ትኩረት አድርገን እንካፈላለን። ቃሉን ግን በመጀመሪያ አነባለሁ። አይሁድ ግን ከአንጾኪያና ከኢቆንዮን መጡ። ሕዝቡንም አባብለው ጳውሎስን ወገሩ። የሞተም መስሏቸው ከከተማ ወደ ውጭ ጎተቱት። ደቀ መዛሙርት ግን ከበውት ሳሉ ተነስቶ ወደ ከተማ ገባ። በነገውም ከበርናባስ ጋር ወደ ደርቤን ወጣ። በዛችም ከተማ ወንጌልን ሰብከው እጅግ ደቀ መዛሙርትን ካደረጉ በኋላ የደቀ መዛሙርትን ልብ እያጸኑ በሃይማኖትም ጸንተው እንዲኖሩ እየመከሩና ወደ እግዚአብሔር መንግሥት በብዙ መከራ እንገባ ዘንድ ያስፈልገናል እያሉ ወደ ልስጥራን ወደ ኢቆንዮንም ወደ አንጾኪያም ተመለሱ። በየቤተ ክርስቲያኑም ሽማግሌዎችን ከሾሙላቸው በኋላ ጦመውም ከጸለዩ በኋላ ላመኑበት ለጌታ አደራ ሰጧቸው ይላል። ስለ ቃሉ የጌታችን ስም የተባረከ ይሁን እና እንዳልኳችሁ በዚህ ባነበብነው አንቀጽ ውስጥ አንዲት ቃል ላይ ትኩረት በማድረግ እንካፈላለን። እሱም በብዙ መከራ ወደ እግዚአብሔር መንግሥት መግባት በሚል ይሆናል ማለት ነው። እና ሐዋርያው ቅዱስ ጳውሎስ እና በርናባስ እንግዲህ ወደ ደርቤን ከተማ በመግባት የእግዚአብሔርን ቃል እንደሰበኩና ይሄንንም የእግዚአብሔርን ቃል በመስበካቸው ምክንያት ደግሞ በተለይ ሐዋርያው ጳውሎስ በአይሁድ መከራ እንደደረሰበት መከራውም ደግሞ እሱን በድንጋይ በመውገርና በነሱ አመለካከት ወይም ደግሞ በነሱ ዘንድ ጳውሎስ እንደሞተ አድርገው በመቁጠር ጎትተው ከከተማ ሬሳውን እንደመጣል ማለት ነው ጥለውት እንደሄዱ፣ ከዛም ግን ጳውሎስ ከዛ የሞተ ከሚመስልበት ስፍራ ተነስቶ እንደገና ወደ ከተማ በመግባት የእግዚአብሔርን ቃል እንደሰበከና የደቀ መዛሙርትን ልብ ከበርናባስ ጋር ሆነው እንዳጽናኑ ወይም ደግሞ እንዳጸኑ፣ ደቀ መዛሙርትም ደግሞ በሃይማኖት ጸንተውም ጭምር እንዲኖሩ፣ ምክንያቱም በእምነት መጽናት ስለሚያስፈልግ ማለት ነው። ሰው በእምነት ወይም እግዚአብሔርን በማመን ክርስቶስን በማመን ክርስትናን ቢጀምርም ወይም ሃይማኖት ቢጀምርም ማመን ቢጀምርም፣ ነገር ግን በዚህ እውነት በዚህ ሃይማኖት መጽናት እንግዲህ ከደቀ መዛሙርት የሚጠበቅ ነገር ነው ማለት ነው። እንግዲህ ደቀ መዝሙር የክርስቶስ ተከታይ መሆን ማለት ነው። የክርስቶስ ተከታይ የሆነ ደቀ መዝሙር ደግሞ በአመነበት እምነት ወይንም ደግሞ ኢየሱስን በማመን የጀመረውን ሃይማኖት ወይም እግዚአብሔርን በማመን የጀመረውን ሃይማኖት
እስከ መጨረሻው አጽንቶ እንዲጠብቅ ወይም መጠበቅ ይገባልና እንደዛ እንዳሉ ወይም ደግሞ እንደዛ እያሉ እንደመከሯቸውና ከዛም ባሻገር ግን በሃይማኖት ጸንተው እንዲኖሩ እየመከሩና ወደ እግዚአብሔር መንግስት በብዙ መከራ እንገባ ዘንድ ያስፈልገናል ብለው መከሯቸው ይላል ማለት ነውና እዚህ ላይ ትኩረት እናደርጋለን ማለት ነው። እንግዲህ እንደምናውቀው መከራ በተለይ እግዚአብሔርን የሚፈሩ ክርስቶስን የሚያምኑ በእውነተኛ ህይወት ክርስቶስን የሚከተሉ ወይ ደግሞ የመሰጠት ህይወት ያላቸው የእግዚአብሔር ልጆች ወይም ክርስቲያኖች የበለጠ በእምነታቸው እንዲያድጉ የበለጠ በእምነታቸው እንዲበስሉ እግዚአብሔር ወደ እነዚህ ሰዎች ወይ ደግሞ ወደ እነዚህ አማኞች እንዲመጣ የሚያደርግበት አሰራር እንደሆነ እናውቃለን። እምነት እንዲያድግ የበለጠ እንድናድግ ወደ እግዚአብሔር የበለጠ እንድንጠጋ በእምነታችን ማቹር እንድንሆን በሳል እንድንሆን እግዚአብሔር በህይወታችን መከራ እንዲመጣ ይፈቅዳል ማለት ነው። እና መከራ አንዱ እንግዲህ እኛ በሳል እንድንሆን የበለጠ ወደ እግዚአብሔር እንድንጠጋ እግዚአብሔር የሚጠቀምበት አንዱ መሳሪያ እንደሆነ እናስተውላለን። እምነታችን ይፈተናል ማለት ነው። እንግዲህ ሰይጣን ሲፈትንና እግዚአብሔር ሲፈትን ልዩነቱ እሱ ነው። ሰይጣን ሲፈትን እምነታችን እንዲጠፋ ከእግዚአብሔር ክብር እንድንወድቅ ለእግዚአብሔር ዓላማ ጀርባችን እንድንሰጥ ከቃሉ ሐሳብ እንድንወጣ ከእግዚአብሔር ጋር እንድንቃረን ተቃራኒ ነገር ውስጥ እንድንገባ ሰይጣን ይሰራል፣ እምነታችን ለማጥፋት ማለት ነው። እግዚአብሔር ግን የሰው እምነት እንዲፈተን እግዚአብሔር ሲያደርግ እምነታችን ሲፈትን የበለጠ እምነታችን ሊያሳድግ ነው። ይሄም በቀደመው ኪዳንም ተመልክተናል። ለምሳሌ እግዚአብሔር አብርሃምን ፈተነው ተብሎ ተጽፏል። ግን እግዚአብሔር አብርሃምን ሲፈትን ግን የአብርሃም እምነት እንዲጠፋ አይደለም። ግን አብርሃም በተለይ በእግዚአብሔር ላይ ያለውን እምነት እንዲጨምር በእግዚአብሔር ላይ ያለው መደገፍ እንዲጨምር የእግዚአብሔርን አሰራር ጥበቡን ክንዱን የበለጠ አብርሃም እንዲያስተውል እግዚአብሔር አብርሃምን ፈተነው የሚል ቃል እንመለከታለን ማለት ነው። እና ሰይጣንና እግዚአብሔር ሲፈትኑ መለያቸው ወይ ደግሞ ልዩነታቸው ይሄ ነውና ይሄ እንዲሆን እግዚአብሔር ይፈቅዳል። ነገሩ አዲስ አይደለም፣ እንግዳ ነገር አይደለም ማለት ነው። በተለይም ደግሞ ያዕቆብ እንደነገረን በምዕራፍ 1 ላይ ማለት ነው የመጀመሪያው መግቢያ አንቀጽ ላይ እንደዚህ ብሎ ይናገራል። ወንድሞች ሆይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት ይላል ማለት ነው። የእምነታችሁ መፈተን እምነት ይፈተናል ማለት ነው እና ይህንን እወቁ ነው። የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ እምነት ሲፈተን ትዕግስትን ይወልዳል ማለት ነው። በእግዚአብሔር ላይ ያለን መደገፍ በቃሉ ላይ ያለን መታመን ሲፈተን ያ ነገር ወደኛ ትዕግስትን ይወልዳል፣ ትዕግስትን ያመጣል ማለት ነው። ትዕግስት ዝም ብሎ እንደማይመጣ በዛ እናስተውላለን እና እንደ ሙሉ ደስታ ቁጠሩት ካለ በኋላ ትዕግስትም ምንም የሚጎላችሁ እንዳይኖር ሙሉአንና ፍጹማን ትሆኑ ዘንድ ስራውን ይፈጽም ይላል እና ትዕግስተኞች ስንሆን ደግሞ እግዚአብሔር በዛ ትዕግስት ውስጥ እግዚአብሔር በእኛ ይሰራል ማለት ነው። ትዕግስተኞች እንድንሆን ከዛም ባሻገር ደግሞ ሙሉአን እንድንሆን በቃ ሙሉ እንድንሆን ማለት ነው። እምነታችን በቃ የጠነከረ እንዲሆን ማለት ነው። በእግዚአብሔር ላይ ያለን መደገፍ እንዲጨምር ማለት ነው። በጌታ ላይ ያለን መተማመን እንዲጨምር ማለት ነው እና ክንዱን አሰራሩን እግዚአብሔር እንድናስተውል ያደርጋል እና ሙሉአንና ፍጹማን ትሆኑ ዘንድ ፍጹማን የሚለው እንግዲህ ከብስለት ጋር ይገናኛልና እንዲህ አይነት ነገር እንዳለ እናስተውላለን። ስለዚህ መከራ እንዲህ አይነት ባህሪ አለው። በአዲስ ኪዳን ላለን ሰዎች አይደለም ብቻም በቀደመውም ዘመን ለነበረውም ነገሩ እንግዳ አይደለም ማለት ነው። ታዲያ ወደ እግዚአብሔር መንግስት በዚህ አይነት ነው ምንገባው የሚል ቃል ወይም በብዙ መከራ ወደ እግዚአብሔር መንግስት እንድንገባ ያስፈልገናል ይላል ማለት ነው። እስቲ ስለ እግዚአብሔር መንግስት ጥቂት ነገር ላንሳ። የእግዚአብሔር መንግስት ማለት ምን ማለት ነው? የእግዚአብሔር መንግስት ማለት በክርስቶስ በኩል የተገለጠው ከዛም ባሻገር ደግሞ ንጉስነት፣ ገዥነት፣ ጌትነት ወይም ደግሞ ሉዓላዊነት ሁሉ የሰፈነበት አገዛዝና ሰዎችም በዚህ ውስጥ የሚኖርበት ማለት ነው። የእግዚአብሔር መንግስት የክርስቶስ ሉዓላዊነት የክርስቶስ ገዥነት የሰፈነበትና እኛም ወደዚህ የገባንበት ወይም ደግሞ እኛ በዚህ የምንኖርበት እንደሆነ እናስተውላለን ማለት ነው። የእግዚአብሔር መንግስት እንደዚህ ነው እና ወደዚህ መንግስት በብዙ መከራ ልንገባ ያስፈልጋል ይላል ማለት ነው። ምናልባት ይህንን ሲናገር እኛ ክርስቲያኖች ወይም ሰዎች መከራ በመቀበላቸው ወደ እግዚአብሔር መንግስት ይገባሉ እያለ ነው። ቃል በቃል ስንወስደው ምን ማለት ነው? ሰው ወደ እግዚአብሔር መንግስት አሁን ቅድም እንዳልነው የእግዚአብሔር መንግስት ማለት ይሄ ማለት ነው ብለናል።
ታዲያ ሰዎች ወደ እግዚአብሔር መንግስት የሚገቡት በብዙ መከራ ነው ማለት ሰዎች መከራ በመቀበላቸው ወይም ደግሞ ስለ ወንጌል ወይንም ደግሞ ስለ ክርስቶስ በመሰቃየታቸው ብቻ ሰዎች ወደ እግዚአብሔር መንግስት ይገባሉ ማለት ነው ብለን ስንመለከት ሐሳቡ እንደዛ አይደለም። ሐሳቡ እንደዛ አይደለም። ምን ማለት ነው? በመጀመሪያ ደረጃ ሰዎች ወደ እግዚአብሔር መንግስት ወይንም ደግሞ ወደ መንግስተ ሰማያት ወይንም ደግሞ ወደ እግዚአብሔር ገነት እንበለው ሰዎች የሚገቡት በምን መንገድ ነው? የመግቢያው መንገድ ምንድን ነው? ይህንን ማስተዋል አለብን። ለምሳሌ ወደ እግዚአብሔር መንግስት የምንገባበት ብቸኛው መንገድ የእግዚአብሔር ቃል ሲናገር ራሱ ነው ጌታችን ኢየሱስ ክርስቶስ የነገረን በዮሐንስ ወንጌል ምዕራፍ 3 ማለት ነው ስለ ዳግመኛ መወለድ ከኒቆዲሞስ ጋር ሲያወራ ማለት ነው። እና ምን ይለዋል? ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። እንደውም ሊገባ ብቻ አይችልም ሳይሆን የእግዚአብሔርን መንግስት ሊያይ አይችልም ይላል ማለት ነው። ሰው ከውሃና ከመንፈስ ማለት ነው። መንፈስና ውሃ የምንወለድባቸው ናቸው ማለት ነው። ማለት የእግዚአብሔር ቃልና መንፈስ ቅዱስ ማለት ነው። ከመንፈስ ቅዱስ እንድንወለድ ወይም ከማይጠፋው ዘር እንድንወለድ አስቀድሞ የእግዚአብሔር ቃል ወደኛ ህይወት ይመጣል ማለት ነው። እና መወለጃው ሁለት ነው ማለት ነው። የእግዚአብሔር ቃልና የእግዚአብሔር መንፈስ ማለት ነው። እና ክርስቶስን በማመናቸው ሰዎች ወደ እግዚአብሔር መንግስት ይገባሉ ማለት ነው። በእምነት ማለት ነው። በእርግጥ አሁን በእምነት ከገባን ወደፊት ደግሞ በአካልም እንገባለን ማለት ነው። አሁን የገባ በእምነት ወደፊትም ይገባል ማለት ነው። አሁን ነው የመዳን ቀን። የእግዚአብሔር መንግስት መግቢያም አሁን ነውና ወደ መንግስቱ የምንገባው በእምነት ነው፣ ጥያቄ የለውም። ነገር ግን ታዲያ ሰዎች በእምነት ወደ እግዚአብሔር መንግስት ቢገቡም ነገር ግን በእምነት ወደ እግዚአብሔር መንግስት በመግባታቸው ከሰይጣን ወይንም ደግሞ ከማያምነው ዓለም መከራ፣ ስደት እናም ደግሞ ልዩ ልዩ እንግልት ወደ እነሱ እንደሚመጣና ይህም ወደ እግዚአብሔር መንግስት ለመግባታችን ምልክት መሆኑን ለመናገር ነው። እንዳልኳችሁ ነው። ሰዎች በእምነት ወደ እግዚአብሔር መንግስት ከገቡ ወደ እግዚአብሔር መንግስት በመግባታቸው ምክንያት ደግሞ የጨለማው ዓለም ሰይጣን ዝም ብሎ አያይም። ወንጌል የሚያምኑ ሰዎች፣ በጽድቅ የሚኖሩ ሰዎች፣ ክርስቶስን በማመን የሚኖሩ ሰዎች ክርስቶስን በማመናቸው በእምነት ወደ እግዚአብሔር መንግስት በመግባታቸው ምክንያት መቼ ሰይጣን ዝም ብሎ አያይም እና ሰዎችን በማስተባበር በእነዚሁ ክርስቶስን በማመን ባመኑት አማኞች ላይ ልዩ ልዩ መከራና ስደት ያስነሳል ማለት ነው። ይሄ በመጽሐፍ ቅዱስም ተጽፎ እናገኛለን። በቤተ ክርስቲያን ታሪክ ውስጥም ስንመለከት በስፋት የምናየው ነገር ይሄ ነው። በሌላ ቋንቋ ክርስቲያንና መስቀል አይነጣጠሉ ማለት ነው። ክርስቲያንና መከራን መነጣጠል አይቻልም ማለት ነው። ስለዚህ ወደ እግዚአብሔር መንግስት ለመግባታችን ምልክት ነው ማለት ነው። በሌላ ቋንቋ ደህንነት ወይንም ደግሞ ወደ እግዚአብሔር መንግስት በእምነት መግባትና ስለዛችሁ ስለ እግዚአብሔር መንግስት መከራ መቀበል የማይነጣጠሉ የአንድ ሳንቲም ሁለት ገጽታዎች ናቸው ማለት ነው። እና በዋናነት ሊያጎላ የፈለገው ይህንን ነው። ይሄ በነገራችን ላይ በመላው የአዲስ ኪዳን መጽሐፍ ውስጥ ራሱን በጌታችን በኢየሱስ ክርስቶስ በስፋት በትምህርቶች ውስጥ ጎልቶ እናገኛለን። ለምሳሌ ፊልጵስዩስ ላይ ያለውን ከመመልከታችን በፊት ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 16 ላይ እንደዚህ ብሎ ነግሮናል። ምዕራፍ 16 ላይ ማለት ነው የመጀመሪያው አንቀጽ ከቁጥር 1 እስከ 4 ባለው ማለት ነው። እና እንደዚህ ይላል፣ እንዳትሰነካከሉ ይህን ነግሬያችኋለሁ፣ ከምኩራባቸው ያወጧችኋል። ከዚህ በላይ ደግሞ የሚገላችሁ ሁሉ እግዚአብሔርን የሚያገለግልበት የሚመስልበት ጊዜ ይመጣል። ማለት እናንተን ሰዎች ስለገደሉ የእግዚአብሔርን መንግስት ወይንም እግዚአብሔርን እያመለክን ነው ብለው የሚያስቡበት ዘመን ይመጣል እያለ ነው። መግደል አምልኮ ይሆናል ማለት ነው። ለእግዚአብሔር እንቀናለን፣ ለመንፈሳዊ ነገር ግድ ይለናል፣ ስለ ወንጌል ግድ ይለናል ብለው የሚያስቡ ሰዎች ነገር ግን በጽድቅ ክርስቶስን የሚያምኑ በጽድቅ እግዚአብሔርን የሚከተሉትን እነሱን በመግደላቸው እግዚአብሔርን እያመለክን ነው ብለው የሚያስቡበት ዘመን ይመጣል እና ይሄ ስለሚመጣ እንዳትሰናከሉ፣ መሰናከል እንዳይመጣ ማለት ነው። በጉዳዩ ላይ እንግዳ እንዳትሆኑ፣ ጉዳዩ ግር እንዳይላችሁ፣
ይሄ ነገር ልክ አይደለም እንዴ እንዳትሉ እንደማለት ነው። አስቀድሜ ነገርኳችሁ ይላል ጌታ ማለት ነው። እና ይሄንንም የሚያደርጉባችሁ አብንና እኔን ስለማያውቁ ነው። ነገር ግን ጊዜው ሲደርስ እኔ እንደነገርኳችሁ ታስቡ ዘንድ ይህንን ነግሬያችኋለሁ ይላል ጌታ ማለት ነው። አብንና ወልድን ስለማያውቁ፣ ስለ አብና ስለ ወልድ ስለማያውቁ ሳይሆን አብንና ወልድን ስለማያውቁ ማለት ነው። አብን ማወቅ ወልድን ማወቅ በህይወት ማለት ነው። አብን ማወቅ ወልድን ማወቅ ከአብና ከወልድ ጋር ባለን ግንኙነት ነው የምናውቀው። ይሄም በህይወት በዳግም ልደት እግዚአብሔርን በመምሰል ህይወት ውስጥ የበለጠ እናውቃለን ማለት ነው። እግዚአብሔር ታውቆ ስለማይጨረስ ማለት ነው። እግዚአብሔርን በማወቅ ክርስቶስን በማወቅ ክርስትና ቢጀመርም ነገር ግን ደግሞ የበለጠ ደግሞ እግዚአብሔርን ደግሞ በማወቅ ክርስትናን መኖርና በክርስትና ህይወት ውስጥ መቀጠል ይቻላል እና ይህንን ጌታ ተናገረ ማለት ነው። ዞሮ ዞሮ የጌታ ትምህርት ነው ማለት ነው። እንደገና በፊልጵስዩስ መልእክት ላይ ሐዋርያው ጳውሎስ እንደዚህ ብሎ ይናገራል። እንግዲህ የነገርኳችሁ ያለሁት ምንድን ነው? ሰዎች በዳግም ልደት ወደ እግዚአብሔር መንግስት ከገቡ ወደ እግዚአብሔር መንግስት በመግባታቸው ምክንያት ልዩ ልዩ መከራ ይመጣል ማለት ነው። መከራው አንድ አይነት ሊሆን አይችልም። ልዩ ልዩ መከራ ወደ ህይወታችን ይመጣል ማለት ነው። ፊልጵስዩስ ላይ የመጀመሪያው አንቀጽ ጳውሎስ ለፊልጵስዩስ ቤተክርስቲያን መጽሐፍ መልእክቱ ሲናገር እንዲህ ይላል። ቁጥር 27 ምዕራፍ 1 ይሁን እንጂ መጥቼ ባያችሁ ወይም ብርቅ በአንድ ልብ ስለ ወንጌል በሃይማኖት አብራችሁ እየተጋደላችሁ በአንድ መንፈስ እንድትቆሙ ስለ ኑሯችሁ ምሰማ ዘንድ ለክርስቶስ ወንጌል እንደሚገባ ኑሩ ካለ በኋላ በአንድም ነገር እንኳ በተቃዋሚዎች አትደንግጡ። ተቃዋሚ አለ፣ ወንጌል የሚቃወም ማለት ነው። የእግዚአብሔርን መንገድ የእግዚአብሔርን መንግስት ስራ የሚቃወም ተቃዋሚ አለ። ዛሬም አለ፣ ትላንትናም ነበረ፣ ነገም ይኖራል ማለት ነው። ግን ምንድን ነው? በተቃዋሚዎች በአንድስ እንኳን እንዳትደነግጡ ይላል ማለት ነው። አትደንግጡ። ለምን? ይህ ለነሱ የጥፋት ለእናንተ ግን የመዳን ምልክት ነው ይላል ማለት ነው። ሰው እግዚአብሔርን ተቃውሞ የት ሊገባ? ሰው ወንጌል ተቃውሞ የት ሊገባ? ሰው የመዳንን መንገድ ተቃውሞ የት ሊገባ? ታስታውሱ ከሆነ ሐዋርያው ጳውሎስን ጌታ በደማስቆ አግኝቶት የተናገረው ቃል አንድ ቃል አለ። ምንድን ነው ያለው? ሳውል ሆይ አለው፣ ስለምን ታሳድደኛለህ አለው። የመውጊያውን ብረት ብትቃወም ይብስብሃል ነው ያለው። የመውጊያውን ብረት መቃወም በቃ የባሰ ፍርድ ነው። የመውጊያው ብረት ያው ራሱ ክርስቶስ ነው። ይሄ የዳንበት መንገድ ነው። ይሄንን መቃወም ውጤቱ ከባድ ነው። የጥፋት ምልክት ነው። ሰዎች ይጠፋሉ ማለት ነው። ለጌታችን ለኢየሱስ ክርስቶስ ወንጌል የማይታዘዙ ሰዎች መጨረሻቸው ጥፋት ነው። ሁለተኛ ተሰሎንቄ ምዕራፍ 1 ላይ ጳውሎስ እንደነገረን ማለት ነው። ወንጌል እንደሚያስመልጥ ሁሉ ወንጌልም ደግሞ ያስፈርዳል ማለት ነው እና ለእናንተ ግን የመዳን ምልክት ነው ይላል። ማለት ለመዳናችሁ ማረጋገጫ ነው። ስለ ወንጌል መከራ መቀበል፣ ስለ ጽድቅ ዋጋ መቀበል፣ ስለ ክርስቶስ ተቀባይነት ማጣት፣ ስለ ክርስቶስ መሰደብ፣ እውነትን እየኖሩ ስለ እውነት መከራ መቀበል የጽድቅ ብድራት አለው። የመዳን ምልክት ነው። የዳነው እንዳልኳችሁ መከራ በመቀበላችን ሳይሆን ክርስቶስን በማመን ነው የዳነው። በእምነት ማለት ነው። በእምነታችን ላይ ስራ ሳይጨመር ማለት ነው። መዳን በእምነት ነው። ግን በእምነት የዳነ አንድ ክርስቲያን በመዳኑ ምክንያት መከራ ይቀበላል። በመዳኑ ምክንያት ክርስቶስን በመቀበሉ ምክንያት መከራ ይቀበላል። ከተነቀፈው ክርስቶስ ጋር መነቀፍን ሲመርጥ፣ ስፍራ ካጣው ክርስቶስ ጋር አብሮ ስፍራ ለማጣት ሲመርጥ፣ ምክንያቱም ክርስቶስ ምድር ላይ ስፍራ አልነበረው። ለቀበሮች ጉድጓድ አላቸው፣ ለሰማይ ወፎችም ቤቶች አሏቸው። የሰው ልጅ ግን አለ ጌታ ራሱን የሚያስጠጋበት የለውም አለ። ጌታ ምን ነበረው? ምንም አልነበረውም ምድር ላይ ማለት ነው። እሱ ባለጠጋ ሆኖ ሳለ እኛን ለማዳን ሲል ስለኛ ድሃ ሆነ ተብሎ ተጽፏል። እና ያ ጌታ
በእግዚአብሔር መልክ ሲኖር ሳለ እኛን ለማዳን የባሪያን መልክ ይዞ በዚህ ምድር ላይ ሲመላለስ ጌታ ተቀባይነት አጥቷል። ከበር ውጪ መከራ ተቀብሏል። ለዛ ነው ክርስቶስ በገዛ ደሙ ሕዝቡን እንዲቀድስ ከበር ውጪ መከራ እንደተቀበለ ሁሉ እኛም ነቀፌታውን እየተሸከምን ወደ እርሱ ወደ ሰፈሩ ውጪ እንውጣ ይላል። ወደ ሰፈሩ እሱ ከሰፈር ውጪ ወጥቷል። ተቀባይነት አጥቶ ማለት ነው። ከኢየሩሳሌም ውጪ ከተሰቅሏል ጌታ ተጠልቶ ማለት ነው። እና እኛሳ በደሙ የተቀደስን እኛ ደግሞ ነቀፌታውን እየተሸከምን እሱ እንደተነቀፈ እየተነቀፍን ማለት ነው። እሱ እንደተጠላ እየተጠላን ማለት ነው። እርሱ ተቀባይነት እንዳጣ እኛም ተቀባይነት እያጣን ወደ ሰፈሩ ወደ ኢየሱስ እንውጣ ነው ሐሳቡ። ከክርስቶስ ጋር መተባበር ማለት ይሄ ነው። በእምነት ከክርስቶስ ጋር እንተባበራለን ማለት እሱ ባለፈበት መንገድ ሁሉ እናልፋለን ማለት ነው። ክብሩም ክብራችን እንደሆነ ሁሉ መከራው መከራችን ነው ማለት ነው። ውርደቱ ውርደታችን ነው ማለት ነው። ስለ እውነት እንደተጠላ ሁሉ እኛም ስለ እውነት እንጠላለን ማለት ነው። እውነትን በመናገር ሳናመቻምች መስለን አዳሪ ሳንሆን ማለት ነው። እውነትን እውነት እያልን ማለት ነው። ውሸቱን ውሸት እያልን ከዓለም አሰራር ጋር እየተቃወምን ዓለምን እየጠላን በዓለም ውስጥ እየኖርን ዓለምን እየጠላን ማለት ነው። ክርስቲያን እንደዛ ነው። በነገራችን ላይ ከዓለም ተጠርቶ በዓለም እየኖረ ግን ዓለምን ይቃወማል። እንደዛ ነን እኛ። በዓለም ነው ያለነው፣ ግን ከዓለም ነው የተጠራ ነው። ግን ዓለምን ግን እንቃወማለን። አሰራሯን እንቃወማለን፣ ሐሳቧን እንቃወማለን፣ ዓላማውን እንቃወማለን። ያ ማለት ነው። ይሄ ሲሆን ግን በዚህ ምክንያት ምን ይመጣል? መከራ ይመጣል። ይሄ ደግሞ ለመዳናችን ምንድን ነው? ምልክት ነው ማለት ነው። ምልክት ነው። ለመዳናችሁ ምልክት ነው ይላል። በጣም የሚገርመው ይህም ከእግዚአብሔር ነው ይላል ማለት ነው። በእርግጥ ኋላ እመጣበታለሁ። መከራ ወደኛ እንዲመጣ እግዚአብሔር ፈቅዷል እና ይህም ከእግዚአብሔር ነው ይላል ማለት ነው። እግዚአብሔር እንድናልፍበት የፈቀደውና የወደደው ነገር ነው ማለት ነው። እና ይህም ስለ ክርስቶስ ተሰጥቷቸዋል። ስለ እርሱ መከራ ደግሞ ልትቀበሉ እንጂ በእርሱ ብቻ እንድታምኑ አልተጠራችሁም ይላል ማለት ነው። እና ቅድም እንዳልነው ወይም አሁንም እንደምንለው በክርስቶስ እንድናምን ብቻም ሳይሆን ከእሱም ጋር የክብር ተካፋዮች ብቻ እንድንሆን ሳይሆን የተጠራ ነው በስሙ መከራም ጭምር እንድንቀበል ነው። ቅድም እንዳነበብነው ነው ዕብራውያን 13 ላይ እርሱ በገዛ ደሙ እንዲቀድስ ከበር ውጪ መከራ እንደተቀበለ ሁሉ እኛም ደግሞ ነቀፌታውን እየተሸከምን ወደ እርሱ ወደ ሰፈሩ እንውጣ ካለ በኋላ እንደው ምን ይላል? በዚህ ከተማ ወይም በዚህ ዓለም ላይ የምትኖር ከተማ የለችንምና ይላል ማለት ነው። ምንም የለንም ማለት ነው። ይሄ ጠባዩ ነው፣ የክርስትና ጠባይ ነው። ነገሩ እንግዳ አይደለም ማለት ነው። ስለዚህ ብዙ ማለት እንችላለን። ጉዳዩ በቃ ሰዎች በክርስቶስ ካመኑ ወደ እግዚአብሔር መንግስት ገብተዋል። ወደ እግዚአብሔር መንግስት የመግቢያው መንገድ አንድ ነው፣ እሱም እምነት ነው። ግን በእምነት ከገባን ከክርስቶስ ጋር ከተባበርን ከተነቀፈው ጋር አብረን ለመነቀፍ ከወሰንን የግድ ነው መከራ ይመጣል ማለት ነው። የፈለገ ጥንቃቄ ብናደርግ ማለት ነው። አምነን ከሆነ በውስጣችን የእምነት ኃይል ኖሮ ከሆነ የህይወት ለውጥ ኖሮ ከሆነ ማለት ነው። ምክንያቱም ተግባርን የሚወስነው ባህርን ጠባይ ነው እና ከክርስቶስ የተነሳ እሱን በማመን ዳግም ተወልደን ወደ እግዚአብሔር መንግስት ገብተን ከሆነ ደግሞ ልክ ወደዛ በመግባታችን ምክንያት ደግሞ መከራ ወደኛ ህይወት ላይመጣ አይችልም። በፍጹም ልናስቀረው አንችልም። ያለማመን ምክንያትም አይደለም፣ የኃጢአት ውጤትም አይደለም። ይሄንን የእግዚአብሔር ቃል ነው የሚነግረን ማለት ነው። ቅድም እንዳልኳችሁ ነገሩ እንግዳ አይደለም። ለምሳሌ ራሱ በአንደኛ ጴጥሮስም እንኳን ስንመለከት ምክንያቱም ራሱ ይህን መልእክት የሚጽፍላቸው ተደራሲያኑ በመከራ ውስጥ ያሉ ናቸው። በመከራ ውስጥ እያለፉ ያሉ ናቸው። ለምሳሌ ምዕራፍ 1 ብንመለከት ቁጥር 6 ላይ እንደዚህ ይላል፣ በዚህ እጅግ ደስ ይላቸዋል ይላል። እጅግ ደስ ይላቸዋል። ነገር ግን ይላል በእሳት ምንም ቢፈተን ከሚጠፋ ወርቅ ይልቅ አብልጦ የሚከበር የተፈተነ እምነታችሁ ኢየሱስ ክርስቶስ ሲገለጥ ለምስጋናና ለክብር ከዛም ለውዳሴም ይገኝ ዘንድ አሁን ለጥቂት ጊዜ ቢያስፈልግ ይላል
በልዩ ልዩ ፈተና ምን ብላችኋል? አዝናችኋል ይላል። በልዩ ልዩ ፈተና አዝናችኋል። ቢያስፈልግ ይላል፣ ያስፈልጋል ማለት ነው። ቢያስፈልግ ይላል፣ ቢያስፈልግ በልዩ ልዩ ፈተና ምን ብላችኋል? አዝናችኋል። ወርቅ በእሳት ነጥሮ እንደሚወጣ ተፈትኖ ነጥሮ እንደሚወጣ ሁሉ እምነታችሁን ልክ እንደዛው ቢፈተንም፣ ነገር ግን ጌታችን ኢየሱስ ሲመጣ ግን እምነታችሁ ለክብር፣ ለውዳሴ፣ ለምስጋና ይገኝ ዘንድ ይላል ማለት ነው። እምነታችንን ጌታ ያወድሰዋል ማለት ነው። እምነታችንን ያከብረዋል ማለት ነው። በእምነታችን ጌታ ሐሴት ያደርጋል ማለት ነው። በሱ ምክንያት ነው የመጣው። ይሄ በወንጌል ምክንያት ነው የመጣው። ስለ ጽድቅ በኖርነው ህይወት ነው የመጣው ጌታ እንደነገረን ማለት ነው። ስለ ጽድቅ መሰደድ ይኖራል ማለት ነው። ጽድቅ ማለት ትክክለኝነት ማለት ነው። ትክክለኛ ኑሮ በመኖር ትክክለኛ አስተሳሰብ በማሰብ ከእግዚአብሔር ጋር በመወገን እንደ ቃሉ በማሰብ እንደ ቃሉ በመናገር እንደ ቃሉ በመኖር መከራ ይመጣል። ይሄ ለጽድቅ ህይወት የሚከፈል ክፍያ ማለት ነው። ይህንን እግዚአብሔር ያከብረዋል እና እግዚአብሔርን ፈቅደዋል ማለት ነው። እና በቃ በብዙ መከራ ወደ እግዚአብሔር መንግስት እንገባለን ማለት ይሄ ማለት ነው። ገብተናል በእምነት ግን ደግሞ ጌታ እስኪመጣ ወይንም እኛ ወደ ጌታ እስክንሄድ ድረስ አይቆምም ማለት ነው ጦርነቱ። በኤፌሶ ምዕራፍ 6 እንደነገረን እግዚአብሔር ቃል ውጊያችን ሰልፉ ከስጋና ከደም ጋር አይደለም፣ በጨለማ ካሉ አለቆች ጋር ከክፋት መንፈሳውያን ሰራዊት ጋር ነው ውጊያችን ማለት ነው። ከተደራጀ ከሰይጣን ኃይል ጋር ነው ውጊያችን ማለት ነው። እና ጦርነቱ ወይ ጌታ መጥቶ ወይም እኛ ወደ ጌታ እስክንሄድ ድረስ ሊቆም አይችልም። ስለዚህ የተፈቀደ ነው ማለት ነው። ባህሪው ነው፣ ጠባዩ ነው ማለት ነው። ጌታም ነግሮናል በሉቃስ ወንጌል ላይ እንደነገረን ማለት ነው። ብዙ ህዝብ ወደ እሱ ሲከተለው አይቶ ሉቃስ ወንጌል ምዕራፍ 14 ማለት ነው። እና ብዙ ህዝብ ሲከተለው አይቶ ጌታ እንዲህ አለ፣ ማንም ደቀ መዝሙሬ ወይንም እኔን ሊከተል የሚወድ ቢኖር አለ ራሱን ይካድ፣ መስቀሉን ተሸክሞ ዕለት ዕለት ይከተለኝ አለ። መስቀል ተሸክሞ መስቀል ማለት መከራ ማለት ነው። ማንም ለእኔ ሊወድ ቢኖር የሚከተል ሊኖር የሚወድ ቢኖር አለ መስቀሉን ተሸክሞ ይከተለኛል። ምክንያቱም ህዝቡ ለብዙ ዓላማ ነው ጌታን የሚከተለው፣ ለብዙ ዓላማ ማለት ነው። ግን ጌታን መከተል ካለብን ለትክክለኛ ዓላማ ማለት ነው። ለህይወት፣ ለክብር፣ ለጽድቅ፣ ለእግዚአብሔር መንግስት ማለት ነው። ለማይጠፋው ነገር ማለት ነው። ታስታውሱ ከሆነ በአንደኛ ቆሮንቶስ ምዕራፍ 15 ላይ ጳውሎስ እንዲህ አለ፣ ለዚች ህይወት ማለት ምድር ላይ ለሚቀር ህይወት ማለት ነው። ለክብር ብለን ማለት ለምድራዊ ክብር፣ ለምድራዊ ጥቅም፣ ለገንዘብ ብለን እዚህ ምድር ላይ ላለው ለጠፊው ነገር አለ ጳውሎስ፣ ለዚች ነገር ብለን ክርስቶስን ከተከተልን አለ ከሁሉ ይልቅ ምስኪን ነን ይላል ማለት። ከሁሉ ይልቅ ምስኪን ማለት በጣም በቃ አሳዛኝ ማለት ነው። በጣም በቃ ከአሳዛኝ ሁሉ አሳዛኝ ማለት ነው። አሳዛኝ ሰዎች አሉ፣ የሚያሳዝኑ የሚባልላቸው ማለት ነው። በጣም የምናዝንላቸው ሰዎች አሉ። ግን ከነዚህም የባሰ የመጨረሻ የዝቅታ ስፍራ ውስጥ በቃ ሆነው የሚታዝንላቸው ሰዎች አይነት ማለት ነው። ለዚች ህይወት ብቻ ጌታን መከተል ማለት ነው። በዛም ዘመን ነበር ማለት ነው። ዛሬም እንዳለው ማለት ነው። ሲጀመር ጌታ የምንፈልገው ለምንድን ነው? ጌታ ያስፈለገ ለምንድን ነው? በእርግጥ ጌታ ለመንፈሳዊ ነገር ብቻም አይደለም። በእርግጥ ለምድራዊ ነገርም ያስፈልገናል ጌታ። ምግባችንም ሁሉ ነገራችን ከእጁ ነው፣ ከሱ ነው። ከመግቦት ነው የምናገኘው፣ ከእግዚአብሔር መግቦት ነው፣ ከክርስቶስ ነው የምናገኘው። ጥያቄ የለውም። እንደውም ጌታ ምን አለ በሉቃስ ወንጌል 13 ላይ እንዲህ አለ፣ አሕዛብ አለ በቃ የሚበላ የሚጠጣ ምድራዊ ነገር ይፈልጋሉ አለ። እኛ ታዲያ ከአሕዛብ ብልጫችን ምንድን ነው? ጽድቅና መንግስቱን እሹ አለ ጌታ፣ ሌላው ተርፍኖ ይጨምርላቸዋል። ዋናው ግን ምንድን ነው? ለዋና ነገር ነው ጌታ የምንከተለው ማለት ነው። ስለዚህ መከራ ጌታን በመከተላችን ተስፋችን እሱ ስለሆነ ማለት ነው። እና ራሱ ይካድ፣ መስቀሉን ተሸክሞ ይከተለኝ አለ። እንደውም ይሄ ብቻም አይደለም፣ ያለውን ሁሉ የማይተው ነው የሚለው። ያለውን ሁሉ የማይተው አለኝ የሚለው ነገር ሁሉ ካልተወ ደቀ መዝሙሬ ሊሆን አይችልም። የራሱን ህይወት እንኳን ባይጠላ ደቀ መዝሙሬ ሊሆን አይችልም። ክርስትና ዋጋ ያስከፍላል ማለት ነው። ስለዚህ ነገሩ እንግዳ አይደለም ማለት ነው። በተጨማሪ ቅድም እንዳልኳቸው እግዚአብሔር ይፈቅዳል ብለናል። ወደ ህይወታችን እንዲመጣ
መከራ ስለ ጽድቅ ስለ ወንጌል ብለን መከራ እንዲመጣ እግዚአብሔር ይፈቅዳል። ሲጀመር እኛ እናመጣው። በነገራችን ላይ የምትሰሙኝ ሰዎች በደንብ እንድትሰሙኝ የምፈልገው መከራ ሆይ ናና፣ መከራ ሆይ ናና፣ እባክህ ጌታ ሆይ መከራ ውስጥ አስገባኝ እያልን አንጸልይም። በግድ ራሳችን መከራ ውስጥ እናስገባልን አይደለም፣ ግን ከመጣ ግን እሰየው ነው ማለት ነው። የእግዚአብሔር ፈቃድ ነው ማለት ነው። በጽድቅ እየኖርን ጽድቅን እየተናገርን መከራ ለመቀበል አንችልም። ዞሮ ዞሮ የእግዚአብሔር ፈቃድ ነው ለማለት ነው። ለምሳሌ እዚሁ ራሱ በአንደኛ ጴጥሮስ ምዕራፍ 2 ከቁጥር 20 ላይ እንደዚህ ይላል፣ ኃጢአት አድርጋችሁ ስትጎሰሙ ብትታገሱ ምን ክብር አለበት? ማለት ኃጢአት ሰርተን ወንጀል ሰርተን በዚህ ምክንያት መከራ ቢመጣ ምን ክብር አለበት? ቅሌት ነው የሚኖረው መቼስ፣ ቅሌት እንጂ ክብር የለውም። ነገር ግን መልካም አድርጋችሁ መከራ ስትቀበሉ ምስጋና ይገባዋል፣ የተጠራችሁለት ለዚህ ነውና ይላል ማለት ነው። ምን ክብር አለበት? ስለ ኃጢአት መከራ ብንቀበል ክብር የለውም። ነገር ግን መልካም አድርገን መከራ ብንቀበል ከእግዚአብሔር ዘንድ ምስጋና ይገባዋል፣ እግዚአብሔር ያመሰግነዋል ነገሩን ማለት ነው። ከዛም ባሻገር ለዚህ ነው የተጠራችሁት ይለናል ማለት ነው። ለዚህ ለጽድቅ ዋጋ መክፈል፣ በጎ አድርጎ ስላደረግነው በጎ ነገር መከራ መቀበል፣ እግዚአብሔር ለዚህ ጠርቶናል ማለት ነው። ስለዚህ እግዚአብሔር እጅ አለበት ማለት ነው። እንደገና እዚሁ ራሱ ምዕራፍ 3 ላይ ብንመለከት የሚነግረን ይህንን ነው። ምዕራፍ 3 ቁጥር 17 ላይ የሚነግረን የእግዚአብሔር ቃል ይህንን ነው። የእግዚአብሔር ፍቃድ እንዲህ ቢሆን ይላል፣ በሕይወታችን ማለት ነው። የእግዚአብሔር ፍቃድ እንዲህ ቢሆን ምን ቢሆን? ክፉ ስለማድረግ ሳይሆን እና በጎ ስለማድረግ መከራ ብትቀበሉ ይሻላችኋልና ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ሳለ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞተዋልና ይላል ማለት ነው። የእግዚአብሔር ፍቃድ እንዲህ ቢሆን ምን ማለት? ኃጢአት ስለማድረግ ሳይሆን መከራ መልካም ነገር አድርገን ስላደረግነው መልካም ነገር መከራ መቀበል የእግዚአብሔር ፈቃድ ነው ማለት ነው። የእግዚአብሔር ፈቃድ እንዲህ ቢሆን ክፉ ስለማድረግ ሳይሆን በጎ ስለማድረግ መከራ ብትቀበሉ ይሻላቸዋል። ስለዚህ በጎ ነገር አድርገን መከራ ብንቀበል የእግዚአብሔር ፈቃድ ነው። በምንሰራበት መስሪያ ቤት ሊሆን ይችላል። ለምሳሌ ጉቦ አልቀበልም ብለን አልዋሽም ብለን ይሄ እግዚአብሔርን አያከብርም ብለን ምናልባት የሥራ እድገት ልናጣ እንችላለን። ከሥራ ልንባረር እንችላለን። ተቀባይነት ልናጣ እንችላለን። በቃ ልዩ ልዩ ነገር ማለት ነው። መታሰርም ሊመጣ ይችላል። ከአመፃ ጋር አልተባበርም፣ ይሄ እግዚአብሔርን አያከብርም በማለት መከራ ቢመጣ ግዴላችሁም፣ እግዚአብሔር ነገሩን ያከብረዋል። ከሆነልን በላይ ወይም ከተደረገብን በላይ እግዚአብሔር ዋጋ ከፋይ ነው። ይሄ በቀደመውም ኪዳን ታይቷል። እግዚአብሔር በነገራችን ላይ ለሚታመኑለት እግዚአብሔር ዋጋ ከፋይ ነው፣ ብድራት ከፋይ ነው። ታስታውሳላችኋል። እነዛ ሶስቱን ሕፃናት ለእግዚአብሔር ነው የምናመልከው ብለው አንተ ላቆምከው ምስል አንሰግድም ብለው ወደ እሳት ተጣሉ። ግን በጣም የሚገርማችሁ ጣዮቹ ሲቃጠሉ ተጣዮቹ ግን አልተቃጠሉም። አልተቃጠሉም ብቻ አይደለም፣ ልብሳቸው እንኳን አልተቃጠለም። ልብሳቸው ብቻ አይደለም፣ በጣም የሚገርመው ልብሳቸው እንኳን ይላል ሲያሸቷቸው ልብሱ ጭስ አይሸትም ነበር ይላል ማለት። እንደዛ ባለ እቶን እሳት ውስጥ ተጥለው ልብሳቸው ጢስ አይሸትም። በቃ እግዚአብሔር እነዛ ነው። ዳንኤል እግዚአብሔር ነው ማመልከው፣ ከእግዚአብሔር ውጭ ማንም አላመልክም በማለት በአቋሙ ጸና። ከዛስ ወደ አንበሳ ጉድጓድ ተጣለ። ከዛስ አንበሶቹ አልበሉትም። የሆነው ነገር ታውቃላችሁ። ዞሮ ምን ለማለት ፈልጌ ነው? እግዚአብሔር እንደዚህ ለሚታመኑለት እግዚአብሔር ዋጋ ከፋይ ነው፣ ብድር ከፋይ ነው። ለጽድቅ መወገን ይሻላል፣ ከእውነት ጋር መቆም ይሻላል። ክርስቶስ በማንም አይታፈርበትም። ጌታም እንዳለው ስለ እኔና ስለ ወንጌል ወይንም በእኔና በቃል የሚያፈር ቢኖር አለ ጌታ፣ እኔም በአባቴና በመላእክቱ ፊት አፍርበታለሁ አለ። ጌታ አይታፈርበትም። የእግዚአብሔር ቃል አይታፈርበትም። በጽድቅ ኖሮ ለጽድቅ ዋጋ መክፈል ብድራት አለው። እሱ ነው የሚሻለው። ተቀባይነት ብናጣ፣ ብንጣል፣ ሰዎች ቢጠሉን፣ እኛን አይቶ መንገድ ቢቀይሩ፣ ከሰፈር ብንባረር፣ ከእድር ብንባረር፣ ከዕቁብ ብንባረር በወንጌል ምክንያት ማለት ነው።
እግዚአብሔር ዋጋ ከፋይ ነው። ጌታም ነግሮናል። ስለ እኔና ስለ ወንጌል አለ ቤቱን የተወ እናቱን የተወ ወንድሙን የተወ እህቱን የተወ በዚህ ዓለም 100 እጥፍ በሚመጣው ዓለም የዘላለምን ሕይወት የማይቀበል ማንም የለም ብሏል ጌታ። የዘላለም ሕይወት ጋር ከዛም ደግሞ ምድር ላይ ካጣነው ይልቅ ጌታ 100 እጥፉን ይመልሳል። ጥቂት ወንድሞችን አተን ከሆነ ጌታ 100 እጥፍ ይሰጣል ማለት ነው። ጥቂት አተን ከሆነ እሱ 100 እጥፍ መላሽ ነው ማለት ነው። ግን እምነት ከጌታ ጋር መተባበር ስለ ጽድቅ ዋጋ መክፈል ያስፈልጋል። በቃ ባህሪው ነው ማለት የእግዚአብሔር መንግስት ባህሪው ይሄ ነው ማለት ነው። የክርስትና ወጉ ይሄ ነው ማለት ነው። አሁን እንደምንሰማው ከመከራ ጋር ተያይዞ ነገሩ እንዳለፈበት ያረጀ ትምህርት ተደርጎ እንደሚቆጠረው አይደለም። የእግዚአብሔር ቃል የሚያረጋግጥ ነው። ይሄ የእግዚአብሔር ቃል የሚነግረን እውነት ይሄ ነው። ከጽድቅ ጋር መወገን ያዋጣል ከተነቀፈው ጌታ ጋር ማለት ነው። ጌታም እንደነገረን ሰው ዓለም ሁሉ ቢያተርፋል ነፍሱን ግን ቢያጎድል ምን ይጠቅመዋል? ለነፍሱስ ምን ቤዛ ይሰጣል አለ። እኛ ከዓለም እንድናተርፍ አልተጠራንም። ይሄ ዓለም አላፊ ነው። ከጌታ ጋር ወግኖ መስቀል ተሸክሞ ስለ ስሙ ተነቅፎ ማለፍ ይሻላል እንጂ እና በእምነት ወደ እግዚአብሔር መንግስት የገቡ ሰዎች በብዙ መከራ ወደ እግዚአብሔር መንግስት ይገባሉ ማለት ይሄ ማለት ነው። ጠባዩ ነው ማለት ነው። ሊቀር አይችልም፣ ልናስቀረው አንችልም ማለት ነው። ይሄ በግልጽ መታወቅ አለበት። ሌላው አንድ ጥቅስ እናንብብና ከዛ ምን እናድርግ ወደሚለው እልመጣለሁ። ሮሜ ምዕራፍ 8 ላይ ተጨማሪ የሚነግረን ነገር አለ። ሮሜ ምዕራፍ 8 ቁጥር 17 ላይ ማለት ነው ልጆችም ከሆንን ወራሾች ደግሞ ነን ይላል። በክርስቶስ በማመን ወራሾች ነን፣ ወይም በክርስቶስ በማመን የእግዚአብሔር ልጆች ነን። እናም የእግዚአብሔር ልጆች በመሆናችን ደግሞ አብረን ወራሾች ነን ከክርስቶስ ጋር ማለት ነው ካለ በኋላ አብረንም ደግሞ እንድንከበር ይላል። አብረን እንድንከበር ማለት ከክርስቶስ ጋር አብረን የክብሩ ተካፋዮች እንድንሆን ማለት ነው። ወራሽነቱንም አብረን እንደምንካፈለው ሁሉ ጽድቁን አብረን እንደተካፈልን፣ ሕይወቱን እንደተካፈልን፣ ቅድስናውን እንደተካፈልን እንደማለት ነው። አሁን ደግሞ አብረን መከራውን ብንካፈል፣ አብረን መከራ ብንቀበል፣ አብረን እንድንከበር፣ አብረን ደግሞ መከራውን ብንቀበል ከክርስቶስ ጋር አብረን ወራሾች ነን ይላል። ከክርስቶስ ጋር እንድንቀበል አብረን ደግሞ ከክርስቶስ ጋር መከራ ብንቀበል። ስለዚህ አብሮ መካፈል እንዲኖር አብሮ ደግሞ መከራ መቀበል ወይም አብሮ መከራ መካፈል አስፈላጊ ነው ማለት ነው። እኛ ከክርስቶስ ጋር ተካፋዮች ነን ማለት ነው። ስለዚህ እግዚአብሔር ቃል የሚያረጋግጥልን ይህንን እውነት ነው ማለት ነው። ስለዚህ የክብሩ ተካፋይ ለመሆን የመከራው ተካፋይ ሆነናል ማለት ነው። እግዚአብሔር ስሙ ለዘላለም የተባረከ ይሁን። ታዲያ እንደ ክርስቲያን መከራ ስንቀበል ምን እናድርግ? ይህንን እንዳልኳችሁ ማስቀረት አንችልም። አንደኛ የእግዚአብሔር ፈቃድ ነው እና የመዳናችንም ምልክት ነው። ደግሞም እንደነገረን እግዚአብሔር ለዚህ ጠርቶናልና ስለ ክርስቶስ ተሰጥቷችኋልና ተብሎ ተነግሮናል እና ማስቀረት አንችልም። የእግዚአብሔር ፈቃድ ነው። እኛ ኃጢአት ሰርተን፣ እኛ ወንጀል ሰርተን እግዚአብሔርን በማያከብር ነገር ውስጥ ገብተን መከራ አናምጣ እንጂ በትክክለኛ በጽድቅ ኑሮ በእግዚአብሔር ቃል መሰረት ኖረን እንደ ቃሉ አስበን እንደ ቃሉ ተመላልሰን መከራ ወደኛ ሲመጣ ማለት ነው እግዚአብሔር ፈቅዶ ሲመጣ ምን እናድርግ ነው። አንደኛ እግዚአብሔር አምላካችን ነገሮችን ሁሉ እንደሚቆጣጠር በማመን ነገሮችን ለሱ መተው መቻል አለብን። እሱ የማይቆጣጠረው ነገር የለም። እግዚአብሔር ሳይፈቅድ ወደኛ ህይወት የሚመጣ ምንም አይነት ነገር የለም። ጌታም ነግሮናል። ያለ አባታችሁ ፈቃድ ጠጉራችሁ እንኳን ምንም አትሆንም፣ ድንቢጦች እንኳን ያለ አባታችሁ ፈቃድ ምንም እንደማይሆን ሁሉ እኛ ከድንቢጥ የምንበልጠው እኛ ልጆቹ በእኛ ህይወት ላይ የሚደርሰው ማንኛውም ነገር በእግዚአብሔር ቁጥጥር ውስጥ ነው ያለው ማለት ነው። ከእግዚአብሔር ኃይል፣ ከእግዚአብሔር ጉልበት፣ ከእግዚአብሔር ኃይል በታች ነው። ይሄንን ማመን አለብን። አንድ ጥቅስ ላስታውሳችሁ። በዚህ በአንደኛ ቆሮንቶስ
ምዕራፍ 10 ላይ የእግዚአብሔር ቃል እንደዚህ ይላል። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 13 ላይ ለሰው ሁሉ ከሚሆን በቀር ይላል። ማለት ሰው ሁሉ መከራ ይቀበላል ማለት ክርስቲያን ሁሉ መከራ ይቀበላል ለማለት ነው። ለሰው ሁሉ ከሚሆን በቀር ምንም ፈተና አልደረሰባችሁም ካለ በኋላ ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር ምን ያለ ነው? የታመነ ነው። ትታገሱም ዘንድ እንድትችሉ ከፈተናው ጋር መውጫውን ያደርግላችኋል ይላል። እግዚአብሔር ስሙ የተባረከ ይሁን። የጠራችሁ የታመነ ነው። የጠራን የታመነ ነው እና ከአቅማችን በላይ እንድንፈተን እግዚአብሔር አይፈቅድም። እንደ አቅማችን መጠን እንደ እምነታችን መጠን እንደ አቅማችን መጠን እግዚአብሔር ይችለዋል አይችለውም ብሎ አስበው እግዚአብሔር ራርቶልን ነው እግዚአብሔር ማለት ነው። እና እግዚአብሔር አምላክ ነገሮችን እንደሚቆጣጠር ማመን መቻል አለብን፣ መከራ የምንቀበል ሰዎች ማለት ነው። አሁንም በአንድም በሌላ መከራ ውስጥ ያላችሁ ሰዎች ይህንን ማመን አለባችሁ። እግዚአብሔር ነገሮቻችን እንደሚቆጣጠር ከእግዚአብሔር አቅም በታች ከኃይሉ ከጉልበቱ በታች እንደሆነ ማሰብ መቻል አለብን። ይህን ስናስብ እናርፋለን። በቃ እግዚአብሔር በስራ ውስጥ ነው ማለት ነው። እግዚአብሔር የሆነ ነገር እያደረገ ነው ማለት ነው። እግዚአብሔር በስራ ውስጥ ነው ማለት ነው። እንደተዋችሁ እንዳታስቡ፣ እንደጣላችሁ እንዳታስቡ፣ እናንተ ከሌላው የተለያችሁ እንደሆነ አታስቡ። በቃ የእናንተ ጉዳይ የተዘጋ በቃ ፋይሉ የተዘጋ ነገር አድርጋችሁ አታስቡ። እግዚአብሔር በስራ ውስጥ ነው። ስሙ የተባረከ ይሁን። ሁለተኛ እግዚአብሔርን ማመስገን አለብን። በቃ እግዚአብሔርን ማመስገን ይሄ የእግዚአብሔር ቃል የሚነግረን ነው። ምዕራፍ 4 ቁጥር 16 አንደኛ ጴጥሮስ የሚነግረን ይህንን ነው። በክርስቶስ መከራ በምትካፈሉበት ልክ ደስ ይበላችሁ ይላል ማለት ነው። በመከራው በምትካፈሉበት ልክ ደስ ይበላችሁ። እግዚአብሔርን ያመስግን እንጂ ስለዚህ ስም አይፈር ይላል ማለት ነው። እግዚአብሔርን ማመስገን ጌታ ሆይ ለዚህ ስላበቃኸኝ አመሰግንሃለሁ የሚል የምስጋና ቃላት የምስጋና ህይወት ሊኖረን ይገባል ማለት ነው። የኔ ኃጢአት ነው በቃ እኔ ተጣልኩ ነኝ እኔ ማረባ ነኝ በቃ እያሉ በቃ መዘብዘብ ማልቀስ ማንባት ሳይሆን እግዚአብሔርን ማመስገን ነው። ቴንኪው እግዚአብሔር ሆይ አመሰግንሃለሁ በቃ ብሎ እግዚአብሔርን ማመስገን። እንደውም ጌታ ምን አለ በሉቃስ ወንጌል ምዕራፍ 6 ላይ ስለ ስሜ ሲነክፏችሁ ሲሰድቧችሁ ሲያንጓጥጧችሁ ክፉ ስም ሲያወጡባችሁ ደስ ይበላችሁ ካለ በኋላ ዝለሉ አለ ማለት ነው። መዝለል ማለት ነው። ዝለሉ ደስ ይበላችሁ አባቶቻችሁም ላይ እንዲህ ተደርጎ ነበርና በአባቶቻችሁም ላይ እንዲህ አድርገው ነበርና ነገሩ እንግዳ አይደለም እና በእናንተም ላይ ሲሆን ደስ ይበላችሁ ዝለሉ ይላል። እግዚአብሔርን ስለዚህ አክብሩ ይላል ማለት። ስለዚህ እግዚአብሔርን እናመስግን ማለት ነው። መታደል ነው ማለት ነው። እግዚአብሔር በቃ በእኛ እርግጠኛ ሆኖ በቃ ፈተናውን ያልፋሉ ብሎ ማለት ነው። ልክ እግዚአብሔር በኢዮብ ላይ እርግጠኛ ሆኖ ሰይጣን እንዲፈትነው እንደፈቀደለት ማለት ነው። እግዚአብሔር በኢዮብ ይተማመን ነበር ማለት ነው። ኢዮብ ያ ነገር እንደተደረገ አያውቅም እንጂ እግዚአብሔር ከሰይጣን ጋር ማለት ነው በቃ ፈትነው ብሎት ማለት ነው። እግዚአብሔር ግን እግዚአብሔር በኢዮብ እርግጠኛ ነበር። እውነትም ኢዮብ እግዚአብሔርን አላሳፈረም። እንደው ምን አለ? መስማትን ሰምቼ ነበረ አሁን ግን ዓይኔ አየችህ አለ። በቃ እግዚአብሔርን በሕይወት አየው ማለት ነው። ወዳጆቼ በመከራችን በሁኔታችን በምናልፍባቸው በእያንዳንዱ ነገሮቻችን እግዚአብሔርን ፊት ለፊት እናየዋለን እና እናመስግን እግዚአብሔርን። ሁለተኛው እግዚአብሔርን ማመስገን በቃ ማመስገን ዝም ብሎ ማለት ነው። ሶስተኛው መልካም ማድረግና ነፍሳችን ለታመነው ጌታ አደራ አሳልፎ መስጠት። በቃ ቅድም እንዳልኳችሁ ነው። መልካም በማድረጋችን ነው መከራ የመጣው እና መከራ ሲመጣ መልካም ማድረግ እናቁም? አረ በፍጹም። ያደረግነውን የምናደርገው መልካም ነገር መቀጠል፣ የጽድቅን ህይወት መቀጠል፣ ስለ ወንጌል መኖር መቀጠል፣ እግዚአብሔር የሚያከብረው ነገር መቀጠል። አይ ይሄ ነገር ልክ አይደለም ብሎ መተው ሳይሆን በዛው በጀመርነው መልካም ነገር። ምክንያቱም መልካም ነገር በማድረጋችን መከራ በመቀበላችን የእግዚአብሔር ፈቃድ ነው እና የእግዚአብሔር ፈቃድ ስለሆነ መከራ ሲመጣ ምን እናድርግ? እንቀጥል። መልካም ነገር እናድርግ። መልካም ነገር በማድረጋችን እንቀጥል። ከዛም ደግሞ ነፍሳችንን ለታመነው ጌታ አደራ አሳልፈን እንስጥ። እንኳን እግዚአብሔር ባንክ ቤት እንኳን ታምነን ገንዘባችን እንደምናስቀምጥ ማለት ነው። ሰው ገንዘቡን ባንክ ቤት ያስቀምጣል፣ ባንክ ቤቱን አምኖ ማለት ነው። እግዚአብሔር ከባንክ ቤት በላይ ነው። ሲጀመር አይነጻጸርም። እግዚአብሔር ነው። እግዚአብሔር የታመነ አምላክ ነው እና ለታመነው አምላካችን ነፍሳችን አሳልፈን እንስጥ ማለት በቃ እግዚአብሔር ነገሮችን ይዘዋል። እግዚአብሔር ነገሮችን ይቆጣጠራል። እሱ እረኛዬ ነው፣ እሱ አባቴ ነው፣ ያለ እሱ ፈቃድ ምንም የሚሆን ነገር የለም ብሎ በእግዚአብሔር መደገፍ ማለት ነው።
ይህንን ልናደርግ ይገባል ማለት ነው። እሱን አንብቤ ልጨርስ። በዚሁ ምዕራፍ 4 ቁጥር 16 ላይ እንደዚህ ይላል፣ ክርስቲያን እንደሚሆን ግን መከራን ቢቀበል ስለዚህ ስም እግዚአብሔርን ያመስግን እንጂ አይፈር። ስለ ወንጌል ብሎ መከራ መቀበል አያሳፍርም፣ ክብር ነው እንጂ ካለ በኋላ ፍርድ ከእግዚአብሔር ቤት ተነስቶ የሚጀምርበት ጊዜ ምን ብሏል? ደርሷልና አስቀድሞም በእኛ የሚጀመር ከሆነ ለእግዚአብሔር ወንጌል የማይታዘዙ መጨረሻቸው ምን ይሆን? ጻድቅም በጭንቅ የሚድን ከሆነ አመፀኛውና ኃጢአተኛው ወዴት ይታይ ዘንድ አለው? ስለዚህ ደግሞ እንደ እግዚአብሔር ፈቃድ መከራ የሚቀበሉ፣ ቅድም እንዳልኳቸው እንደ እግዚአብሔር ፈቃድ መከራ የሚቀበሉ፣ እንደ እግዚአብሔር ፈቃድ እግዚአብሔር ፈቅዶ ወደኛ ከመጣ ማለት ነው እና እንደ እግዚአብሔር ፈቃድ መከራ የሚቀበሉ መልካም እያደረጉ፣ በመልካም ነገራችን እየቀጠል ማለት ነው፣ መልካም እያደረጉ ነፍሳቸውን ለታመነ ፈጣሪ አደራ ይስጡ ይላል ማለት ነው። እግዚአብሔር ይርዳን። በቃ በእግዚአብሔር መደገፍ፣ በእግዚአብሔር መታመን፣ መልካም ማድረግ፣ ነፍሳችንን ለሱ አሳልፈን በመስጠት በመከራ ውስጥ ያለን ሰዎች በዚህ ወይም ይሄን ልናደርግ ይገባል ማለት ነው። ይሄን ካደረግን ያልፋል፣ ማያልፍ ነገር የለም። ለዛ ነው ጳውሎስ ለእኛም ይገለጽ ዘንድ ካለው ክብር ጋር ሲመዛዘን አለ የአሁኑ ስቃይ ምንም እንዳይደለ አስባለሁ አለ። ስቃይ አለ፣ ግን ከሚመጣው ክብር አንጻር ግን የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ ይላል። ስለዚህ ዛሬም በመከራ ውስጥ ያላችሁ፣ በወንጌል ምክንያት ተሰዳችሁ ያላችሁ ሰዎች፣ ከቤተሰብ የተጣላችሁ ሰዎች፣ በወንጌል ምክንያት ቤተሰብ ያገለላችሁ፣ ሰፈር ያገለላችሁ፣ ጓደኛ ያገለላችሁ፣ ስራ ያጣችሁ፣ የተሰደዳችሁ ሰዎች እግዚአብሔር ከእናንተ ጋር ነው። ጌታ መልካም ነው። ባህሪያችን ራሱ ጠባዩ ነው። በብዙ መከራ ወደ እግዚአብሔር መንግስት ልንገባ ይገባል። ጠባዩ ነው። በእምነት ወደ እግዚአብሔር መንግስት የገባ ክርስቲያን በዛ ምክንያት ደግሞ መከራ ይቀበላል። ይሄም የእግዚአብሔር ፈቃድ ነው። እነሆም ደግሞ እንደ እግዚአብሔር ፈቃድ መከራ ብንቀበልም ደግሞ አለ ክብር። የክብሩ ተካፋይ እንድንሆን አሁን በመከራው እንካፈላለን። ግን ዓይን ያላየው ጆሮ ያልሰማው ነገር ግን እግዚአብሔር ለሚወዱት ያዘጋጀው በልብ ያልታሰበው የገነነ ገናና የሆነ ክብር የሆነ ነገር ይጠብቀናል ማለት ነው። ስለዚህ እግዚአብሔርን በማመስገን ከዛ መልካም በማድረግና እግዚአብሔር ነገሮችን እንደሚቆጣጠር በማመን በፊቱ እንድንሆን እግዚአብሔር ይርዳን። ያስተማረን አምላካችን ስሙ ለዘላለም የተባረከ ይሁን። ከቀሪው የቴሌቪዥኑ መርሃ ግብር ጋር ሆናችሁ እግዚአብሔርን እንድታመልኩ እንጋብዛለን። የእግዚአብሔር ጸጋ ከሁላችን ጋር ይሁን። አሜን።